እና ጤናማ ምግብ ዜድ ቤት ውሃ ብቻ ነው ይጣፍጣል። እዚህ ጋር ስራ አለኝ። እዚህ ጋር ካታጠብኩበት ወላ በጣም ይጣፍጣል። ብሉ። እናንተ ሩዙን ባስታው ምናምን ስለለመዳችሁ ይሄ ነገር አይበላላችሁም በነገራችን ላይ ማለት ነው። ለኔ ግን ይበላልኛል። ላይክ አድርጉ፣ ሸር አድርጉ። አሰራሩ ከፈለጋችሁ ሎሚ ማድረግ ትችላላችሁ፣ ዝንጅብል ማድረግ ትችላላችሁ፣ ደስ እንዳላችሁ ማለት ነው። ሀይቃ በጣም ይጣፍጣል። አስሩም እንትን ብላ እንደዚህ እያልኩ ነው ወደ ምሳ የምሄደው ማለት ነው። በነገራችን ላይ ቁርስም የተለያየ ቅቤ ነገሮች፣ የተለያየ ዘይት ነገሮች፣ የተለያየ ሩዝ ምናምን የምትበሉ ከሆነ እንደገና አሁንም ምሳ ድጋሚ የምትበሉ ከሆነ እንዴት ትከሳላችሁ? ሲጀምር አትከሱም እኮ አትከሱም። እውነቴን ነው የምላችሁ። ምክንያቱም ምሳሌ አሁን ቁርስ ላይ እንደዚህ ሳክ የሆነ ጤናማ ነገር ብትመገቡ፣ ምሳ ላይ ደግሞ ሩዝ ብትመገቡ ምንም አያዲ ነው። ነገር ግን እኔ አሁን ቁርስ የምትመገቡት ዘይት ያለበት ነገር፣ ከቡዝ ያለበት ነገር፣ ሩዝ ያለበት ነገር፣ ፓስታ ያለበት ነገር የምትመገቡት። ምሳም ላይ እንደዛው። ያ ከሚሆን እንደዚህ ፏ ከነገር ካላችሁ ትንሽ ሎሚ ያደርጋችሁ ብትመገቡት አሪፍ ነው። ደቂቃ ያው እኔ እንደዚህ ከሙቅ ከተጠቀምኩ በኋላ እና ወይም ዝንጅብል ምናምን ከተጠቀምኩ በኋላ የምመገባቸው ነገሮች ናቸው ያሳየኋችሁ። እንግዲህ ላይክ እና ሼር አትርሱ። ወዳችኋለሁ። መልካም ቀን። ጎ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወደ ተከበራችሁ ሰዎች እንደተከበራችሁ ሰላማችሁ አልሐምዱሊላህ። እንግዲህ ድምጼ እንደሚሰማ ተስፋ አደርጋለሁ። ይሄ መስሎች ነጥብ ተፈለጋችሁ ብቻ ነው። እኔ አልሐምዱሊላህ ይሄን ያከቱት የለኝም። ይሄ የምሰራላችሁ ለእናንተ ነው። ቪዲዮ በአግባቡ ተከታተሉ። ቀጥሉ። ወደ መስመታችሁ እንዴት እንደምታደርጉ ያሳያችኋለሁ። ሌላው ነገር ደግሞ ከስፖርት በኋላ ምን እንደምትጠቀሙ ምን እንደምጠጡ እንጋቻለሁ ማለት ነው። ለ10 ደቂቃ እጃችሁ ጥሩ ነው የሚለው እዚህ ጋር ደግሞ በጣም ያማል። ምንም ማድረግ አይቻልም ለመቀነስ። ወገብ እኮ የለኝም ከምሬ ነው። ወገብ የለኝም እኔ ማለት ነው። እና እንዴት እንደምትጠቀሙ ነግራችኋለሁኝ ከስፖርቱ በኋላ ማለት ነው። ጎ ባይ የዛሬ ቁርሴ ደግሞ ይሄንን ይመስላል እላችኋለሁ። ከፍሎ ፔርስል ዴንኳ አለ ተጭናችሁ ግቡ። ምን ይመስላችኋል? የጀማ ምን አለው መስላችሁ? ዝንጅብል አለው፣
ሎሚ አለው፣ ትንሽ ቀረፋ አለው እና ሀባብ ነው ምንድን ነው የሚባለው? እሱ ነው። አጠቃቀሙ ደግሞ ዩቲዩብ ላይ ለቅቄላቸዋለሁ። ለቦርጭ ይጠቅማል፣ ለጡት ይጠቅማል፣ የተለያየ ነገር ይጠቅማል። ከፍሎፋይ አጠገብ ሊንክ አለ፣ ገብታችሁ እዩ። ተወዳቸዋለሁ። ከፈለጋችሁ ሎሚ ለማድረግ አለማድረግ የራሳችሁ ነው። እኔ ግን ሎሚ አላደርግም፣ ምክንያቱም እያዞረኝ ስለሆነ አላደረገበትም ማለት ነው። እንዴት አያችሁት? ቆይ እስኪ ልቅመስላችሁ። አሪፍ ነው ወላሂ። ልሙ ነው የጀማ። እስኪ ኮፒ ሊንክ ሸር አድርጉልኝ። እንደዚህ አይነት ወይም ይሄ ጤና አዳም እንደኔ የሚወድ ነገር ሰው አለ? በነገራችን ላይ ይሄ ከሰጡኝ ሳምንት ነው ወደ 2 ሳምንት ምናምን ሆነዋል ማለት ነው። ውሃ እየቀያየርኩ ብቻ እንዳያልቅብኝ ደግሞ እንደዚህ እንዳያት ነው እንትን የምላት እና ቡና ስጠቀም ማለት ትንሽ በቃ 2 ፍሬ እንዳያታልቅብኝ እና በጣም ይገርመኛል እና አንዳንዴ ማለት ነው። እና በጣም የምወደው በነገራችን ላይ በጣም ከምን ቃላት የለኝም እና በጣም ወደዋለሁ። ለምንድን ነው እንጂ አላውቅም። እስኪ እናንተስ ትወዱታላችሁ ይሄ ነገር? ወላይ አንድ ሳምንት ወደ 12 ቀን ምናምን ይሆናል። ብዙ ነበረ ግን እንዲበቅልልኝ እስኪ ተከየዋለሁ። እንዲበቅልልኝ ብላችሁ ዱአ አድርጉልኝ። ሀቂቃ በጣም ስለምወድ ማለት ነው። ከቡና ጋር እኔ ዘወትር ይሄ ካልተጠቀምኩት ብዙም ደስተኛ አልሆነበትም እና ውዶችዬ ከበሩልኝ። ጀዛኩሙላሁ ኸይር። በጣም ነው የምወዳችሁ ማከብራችሁ። የአይመን እናት ብዙዎቻችሁ ዛሬ የመጣው ደግሞ የአይመን እናት የሚለው ሊንክ ተጭናችሁ ወደ ዩቲዩብ ግቡ። ዩቲዩብ ሻይ ሰራም ነው የምትሉ ይመጣላችኋል። ቀዩ ተጫኑት። ከፕሮፋይል አጠገብ ሊንኩ አለ አስቀምጥላችኋለሁ። ተጭናችሁ ገብታችሁ በማየት ተባበሩኝ። ሰላም አለይኩም እና ጤናማ ምግብ ዜድ ቤት ውሃ ብቻ ነው ይጣፍጣል። እዚህ ጋር ሲራለኝ እዚህ ጋር ካታጠብኩበት ወላ በጣም ይጣፍጣል። ብሉ እናንተ ሮዙን ባስታው ምናምን ስለለመዳችሁ ይሄ ነገር አይበላላችሁም በነገራችን ላይ ማለት ነው። ለእኔ ግን ይበላልኛል። ላይክ አድርጉ፣ ሸር አድርጉ። አሰራሩ ከፈለጋችሁ ሎሚ ማድረግ ትችላላችሁ፣ ዝንጅብል ማድረግ ትችላላችሁ፣ ደስ እንዳላችሁ ማለት ነው። ሀቂቃ በጣም ይጣፍጣል። አስሩም እንትን ብላ እንደዚህ እያልኩ ነው ወደ ምሳ የሚሄደው ማለት ነው። በነገራችን ላይ ቁርስም የተለያየ ቅቤ ነገሮች፣ የተለያየ ዘይት ነገሮች፣ የተለያየ ሩዝ ምናምን የምትበሉ ከሆነ እንደገና አሁንም ምሳ ድጋሚ የምትበሉ ከሆነ እንዴት ትከሳላችሁ? ሲጀምር አትከሱም እኮ አትከሱም። እውነቴን ነው የምላችሁ። ምክንያቱም ምሳሌ አሁን ቁርስ ላይ እንደዚህ ሳክ የሆነ ጤናማ ነገር ብትመገቡ፣ ምሳ ላይ ደግሞ ሩዝ ብትመገቡ ምንም አያዲ ነው። ነገር ግን እኔ አሁን ቁርስ የምትመገቡት ዘይት ያለበት ነገር፣ ከሩዝ ያለበት ነገር፣ ሩዝ ያለበት ነገር፣ ፓስታ ያለበት ነገር የምትመገቡት። ምሳም ላይ እንደዛው። ያ ከሚሆን እንደዚህ ፏ ከነገር ካላችሁ ትንሽ ሎሚ ያደርጋችሁ ብትመገቡት አሪፍ ነው። ደቂቃ ያው እኔ እንደዚህ ከሙህ ተጠቀምኩ በኋላ እና ወይም ዝንጅብል ምናምን ከተጠቀምኩ በኋላ የምመገባቸው ነገሮች ናቸው ያሳየኋችሁ። እንግዲህ ላይክ እና ሼር አትርሱ። ወዳችኋለሁ። መልካም ቀን